ተሸከምና ገሃነም ግባ እኔ ገነት እገባለሁ ማለት ጤናማ ነው ወይንስ ጤናማ አይደለም? ጤናማ አይደለም። እንደዛ ምን ነገር ደግሞ በቁርአንም ነብያችንም ሰለላሁ ዐለይሂ ወሰለም እሳቸውም አላስተምሩም ለኛ። ስለዚህ አንዱ ማይፈልገውን ያንተን ኃጢአት እሱ ላይ አሸክመኸው ጭነኸው አንተ ገሃነም ግባ እኔ ገነት እገባለሁ ማለት ጤናማ አይደለም። ምክንያቱም የኔ ኃጢአት ራሴ የሰራሁት ነው። ዝሙትም ከሆነ መስረቅም ከሆነ መዋሸትም ከሆነ እሱ ባልሰረቀው ባልዋሸው ባልሰረቀው እንካ ተሸከም የኔን ኃጢአትና ገሃነም ግባ እኔ ገነት እገባለሁ ማለት ትክክል አይደለም ብለህ ነው የምታምነው። እኔም እንደዛ አምናለሁ። ለምሳሌ እንደዛ ነው አይደለ? እኛም ሙስሊሞች እንደዛ ነው የምናምነው። ጎበዝ። አንዴ ክፈትልን ክርስቲያን ራይድ አሰሊን 432 ምን ይላል ሀዲሱ? ቃል አማርኛውን አዘጋጅ። አረብኛ ይሆንልህ? እንግሊዝኛ ይሆንልህ? በአማርኛ ቢሆን ይሻላል። እሺ እንግሊዝኛውን አንብበውና ወደ አማርኛው እንሄዳለን። ቀጥል ክርስቲያን። ሪያድ አሰሊን 432 ላይ አለ። አቡ ሙሳ አልአሻሪ እንደተረከ የአላህ መልእክተኛ እንደዚህ አለ ይላል። ሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደተናገረው ኦን ዘ ዴይ ኦፍ ሪዘሬክሽን በትንሣኤ ቀን ወይም በቂያማ ቀን አላህ ዊል ዴሊቨር ቱ ኤቭሪ ሙስሊም ኤ ጂው ኦር ኤ ክርስቲያን ኤንድ ሴይ ዲስ ኢዝ ዩር ራንሰም ፍሮም ሄልፋየር። አላህ በቂያማ ቀን አንድ አይሁዳዊ ወይም ደግሞ አንድ ክርስቲያን ለሙስሊሞች ይሰጥና እነዚህ ከገሃነም እሳት መዳኛ ቤዛዎቻችሁ ናቸው ይሏቸዋል። ቴንኪው። ቅድም ነው አያስፈልገንም ብለህ ነበረ። አንተ እንድድንበት የአንተን ኃጢአት የሚሸከምና ወደ ገሃነም የሚገባልኝ አያስፈልገኝም ብለህ ነበረ። ሀዲስህ ግን ነብይ ያልተናገሩትን ብትልም ይሄ ጤናማ አይደለም ብለህናል። ነብይ ግን ተናግሯል። ቤዛ አለ። እሱም ደግሞ ማነው? አይሁድና ክርስቲያን የአንተን ኃጢአት የሚሸከሙ የአንተ ወንጀል የሚሸከሙ ለአንተ ገነት እንድገባ ቤዛ እንዲሆኑ አይሁድና ክርስቲያኖችን አዘጋጅቶልሃል አላህ። ጤናማ አይደለም እንደዚህ አይነት አስተምሮ ብላል። እኔም ይህ አጋንንታዊ ነው ብዬ አምናለሁ። እኔ ሳልፈልግ የሰው ወንጀል የምሸከምበት ምክንያት የለም። ና ተሸከም ብሎ ሊያሸክመኝ አይገባውም ማለት ነው። ሀዲሱ በአማርኛም ደግሞ እንመልከተው። ራይድ ወሰሊን ቀጥል ኑርዲን ቅጽ 1 ገጽ 281 ሀዲስ ቁጥር 433 እዛኛው ላይ እንግሊዝኛው ላይ 32 ላይ ነው ያለው። እዚህ ላይ ደግሞ 33 ላይ ነው። አቡ ሙሳ አልአሻሪ ረዲየላሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። በዕለተ ትንሣኤ አላህ ለእያንዳንዱ ሙስሊም አንዳንድ አይሁድ ወይንም ክርስቲያን ምን ያደርግለታል? ይታያል ብዬ አስባለሁ። ይታያል። አይሁድ ወይም ክርስቲያን ይሰጥና ይህ እሳት ውስጥ ያንተን ቦታ የሸፈነ ነው ይላቸዋል። አቡ ሁሬራ ባስተላለፉት ሌላ ዘገባ ደግሞ ነቢዩ እንዲህ ብለዋል። በዕለተ ትንሣኤ ጋራ የሚያክል ኃጢአት ተሸክመው የሚመጡ ምኖች አሉ? ሙስሊሞች አሉ። ምን የሚያክል? ጋራ የሚያክል ኃጢአት ተሸክመው የሚመጡ ሙስሊሞች አሉ። አላህ ኃጢአታቸውን ይምራቸዋል። ይህ እሳት ውስጥ ያንተን ቦታ የሸፈነ ነው የሚለው አገላለጽ ትርጉም አቡ ሁሬራ ረዲየላሁ ባስተላለፉት ተከታይ ዘገባ ተመልክተዋል። ለእያንዳንዱ ሰው ጀነት ውስጥ ማረፊያ እሳት ውስጥ ማረፊያ ስፍራ አለው። አንድ አማኝ ጀነት ሲገባ አንድ ከሃዲ እሳት ውስጥ ያንን ቦታውን ሸፍኖልታል። ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና። ምንድነው ያለው? አንድ አማኝ ማለት አንድ ሙስሊም ጀነት ሲገባ ማለት ነው። አንድ ከሃዲ ሙስሊም ያልሆነ ኤቲስትም ሊሆን ይችላል፣ ክርስቲያኖችም አይሁዶችም ምን ያደርጋሉ? የእሱን ቦታ ሸፍነው ጀነት ይገባሉ። ያንተን ቦታ የሸፈነ ነው የሚለው ቃል አንተ እሳት ውስጥ የመግባት እድል ነበረህ። ሙስሊሙ ምን ያማረግ እድል ነበረ? እሳት ውስጥ የመግባት እድል ነበረህ። ግን ይህ የተባለው ማን ነው? ሙስሊም ያልሆነ ያንተን ቦታ በመሸፈን ያ እድል እንዳይደርስብህ ሆኗል ማለት ነው። ምክንያቱም አላህ እሳትን የሚሞሉ የተወሰኑ ሰዎች አዘጋጅተዋል። ከሃዲያን በክህደታቸውና በወንጀላቸው እሳት ሲገቡ ያንተን ቁጥር በማሟላት የሙስሊሙን ቁጥር በማሟላት ሙስሊሞችን እያዳኑና የእነርሱን ቦታ እየሸፈኑ ነው። አላህ የበለጠ አዋቂ ነው ይላል። ተማም ወይ የአንተን ኃጢአት የምንሸከምበት ምክንያት ምንድን ነው? እኔ ሌላ ሰው
ይህን ነጣት ሌላ ሰው የሚሸከምበት ምንም አግባብ ይኖራል ብዬ አላምንም። ምንም አሁንም ይኸው አንተን እያዳኑ ይህን ያሉት ነገር የበለጠ ብዙም ይሄ ጤናማ ነው ብለህ ታምናለህ? አንተን ኃጢአት ተሸክሞ ገሃነምን የሚሸፍንልህ ጤናማ ነው ብለህ ታምናለህ? ወይም ፈትዋ የሚሰጡት ዑለማዎች አሉ። አላምንም። አይ ፈትዋዎችን ምን ትላለህ? ዑለማዎች ምን ያደርጉላል? ይሄ የተሳሳተ አስተምሮ ምን ይሰራላል? ቆይ ይሄ የተሳሳተ አስተምሮ ዑለማዎች ጋር ለምን ትሄዳለህ? የተሳሳተ አስተምሮ እኮ ነው። ይሄ ብቻ እንደዚህ ስለተባለ እርግጠኛ ነው ነገር በራሱ በኩል እኮ ነው ራሱ ከፍቼ ማለት አየኸው እኮ በቃ ይኸው። ስለዚህ የተሳሳተ አስተምሮ መሆኑ ገብተዋል። አይቼዋለሁ እኮ ታዲያ የተሳሳተ አትሊስት አንድ የተሳሳተ ትምህርት ካገኘ ያለኔ ፍቃድ ያንተን ኃጢአት የምሸከምበት ምክንያት ምንድን ነው? ምን አጠፋው እኝና ነው? አሁንም አላምንም እኮ እሱን አሁንም እኮ ይሄን ነገር የሚሸከምበት አግባብም አይደለም። እንዳልከውም የተሳሳተ አስተምሮትን ብዬ መቀበለው እንትን ሊኖረን ይችላል። ስለዚህ አሁን ባያቸው ሐዲሶቹን አትቀበላቸውም አይደለ? ምክንያቱም እንደዚህ አይነት የተሳሳተን እስከዛሬ ስለማታምን አንተ ሐዲሶቹን አትቀበላቸውም። ጎበዝ ለእኛ ማኑሬ ለእኛ ሲል ወዶ ፈቅዶ በስጋ ተገልጦ የባሪያውን መልክ ይዞ ዝቅ ብሎ ቤዛ የሆነን አለ። እሱን አንቀበልም ብላችሁ ለእያንዳንዱ ክርስቲያንና አይምን ሙስሊም አይሁድና ክርስቲያን ቤዛ ይሆናል። የአንተን ተራራም ያህል እኔ እንኳን ተራራም ያህል ኃጢአት አልሰራም። ማሳየው እንዴ ተራራም ያህል ኃጢአት አሸክመኸኝ አንተ ገነት ልገባና 72 ሴቶች ጋር ትልቅዬ ምግብ ልበላ በትልቅዬ ሳህን ያንተን ተራራም ያህል አንተ ለምንድነው ተራራም ያህል ኃጢአት መሰራው? ሲጀመር ኃጢአትህ ተራራም ያህል እኔ ተሸክሜ ግን ገሃነም ገባለሁ። አሳየው። ይሄ ኖ ፌር። አየህ ያንተን ኃጢአትን የሚሸከም ምን የሚያክል በዕለተ ትንሣኤ ጋራ ትንሽ እንትን ማለት ጋራ የሚያህል አንተ ጋራ የሚያህል ኃጢአት ሰርተህ እኔን አሸክመህ አይሁድና ክርስቲያን ታሸክምና አንተ ገነት ገብተህ 72 ሴት ጋር እንትን ልትል በትልቅዬ ኩባያ ልጠጣ በትልቅዬ ሳህን ልበላ። ኢትስ ኖት ፌር። እኔ አልፈልግም ያንተን ኃጢአት መሸከም። አየህ እኔ ስለማልፈልግ ይሄ አላህ ፍትሃዊ አይደለም። ለዚህ ነው እኔ አላህን አልደግፈውም ምለው። እንደው አላህ የለም እንጂ አላህን አልደግፈውም። ተራራም ያህል ሰዎችን ኃጢአት ለአንዱ የሚያሸክም እሱ ኢፍትሃዊ ነው። ወዶ ፈቅዶ በኃጢአተኛ ሆነን በደለኛ በነበርንበት ላይ ኃጢአታችንን የተሸከመውን አልቀበልም በፍቃዱ ያለውን ኖ አንፈልግም፣ አንዱ ለአንዱ እንደ ቤዛ ይሆናል ትልና በግዴታ ግን እኔ የማልፈልገውን ተራራም ያህል ኃጢአት ሰርተህ ተሸከም ትለኛለህ። አንተ ያለመፈለግ መፍትሄ ነው። አንተስ ትፈልጋለህ እንዴ? አንተ ኃጢአትህን ሰው እንዲሸከምልህ ትፈልጋለህ እንዴ? ተማም ተነጋገርን እኮ አልፈልግም ብለኛል እኮ ትፈልጋለህ እንዴ? ይህን አዲሱን አልቀበልም ብለሃል እኮ ትቀበላለህ እንዴ? እኔም አልፈልግም አንተም አልፈልግም አለ። አንተ እኮ ክርስቲያን ወደ ክርስትናው አስተምሮ ባመጣም ሙስሊም ነኝ ብትልም ጀስት የእስልምናውንም አልቀበልም ብለሃል እኮ። ይህንን እኔ ደግሞ አፕሪሼት አደርጋለሁ። ይሄን እንደ ክርስቲያን የአንዱን ወንጀል የአንዱን ኃጢአት ተራራም ያህል ሌላኛው ተሸክሞ በምንም ተአምር እኔ ገነት እገባለሁ ቢለው ጤናማ አይደለም። ጥለው ወጣ። እሱም ዛሬ 2 ልጆች ጥለው ወጡ። 2 ልጆች አርጉመንታቸው ሲመታ ፋይን ጥሩ ነው።